ከመጽሐፍ ቅዱስ አንድ ቦታ አነባለሁ። ያው ብዙ ቦታ ላይ አልሄድም፣ አጠረብ አድርጌ ላንብበው። መዝሙረ ዳዊት ላይ 140 ላይ ስታነቡት እንደዚህ ይላል የእግዚአብሔር ቃል፣ አቤቱ ከክፉ ሰው አድነኝ ይላል። ተመልከቱ፣ አቤቱ ከክፉ ሰው አለ ማለት ነው። በደንብ ልብ በሉ። ክፉ ያላመነ ብቻ አይደለም፣ ክፉ ባመነ ውስጥም ይኖራል። አማኝ ነን በሚለው ውስጥ ራሱ አማኝ ራሱ ክፋትን ካልጣለው በስተቀር ክፋትን ከውስጡ ካላስወገደ ዳግም ካልተወለደ እንደዚህ አይነቱን ብልቶች ካልገደለ በስተቀር እንዲህ አይነቱን ነገር ከውስጡ ካልገደለ መግደል ያለበት ቆላስይስ ምዕራፍ 3 ቁጥር 5 ላይ እንደዛ ነው። ብልቶቻችሁን ግደሉ ይላል እና ይዘረዝረዋል። እዛ ውስጥ ታዩታላችሁ ምን አይነት እንደሆነ። እሱንም ላነብላችሁ ፈልጋለሁ ከፈለጋችሁ። እና አቤቱ ከክፉ ሰው አድነኝ ይላል። በልባቸው ክፉ ካሰቡ። እንግዲህ ክፋት የት ነው የሚታየው? ክፋት የት ነው ያለው? በሰው ልብ ውስጥ ነው ያለው። አያችሁ፣ ክፋትን ነው ማስወገድ ያለብን። እኔና እናንተ በጌታ በኢየሱስ ስም ክፋትን ነው ከልባችን ማስወገድ ያለብን። ሰው ክፋትን ከልቡ ካላስወገደ ጤናማ አይደለም፣ ትክክለኛ አይደለም። ክፋትን ከልቡ ማስወገድ አለበት፣ ከአእምሮ ማስወገድ አለበት፣ ከሐሳቡ ማስወገድ አለበት፣ ክፋትን ከልቡ ማስወገድ አለበት። እና እንደዚህ ነው የሚለው፣ በልባቸው ክፉ ካሰቡ ይላል። ከአመፀኞች ሰዎች ደግሞ ጠብቀኝ ይላል። አመፀኛ ሰዎች አሉ። ይሄ ማለት ምንድነው? ለእውነት የማይታዘዙ፣ ለሰሙት እውነት የማይታዘዙ፣ ለእግዚአብሔር እውነት የማይታዘዙ፣ ለእግዚአብሔር ጽድቅ የማይታዘዙ፣ ለእግዚአብሔር እውነት ያልታዘዙ፣ እውነትን ሰምተው ለእውነት ያልታዘዙ ሰዎች አመፀኞች ናቸው፣ በእግዚአብሔር ላይ አመፁ ናቸው። ኢሳይያስ 63 ቁጥር 10 ላይ እንደዛ ነው፣ አመፁብኝ ነው የሚለው። ስለዚህ መንፈስ ቅዱስን አስመረሩ፣ ተመልሶ ጠላት ሆነባቸው ነው የሚለው፣ ተዋጋቸው ነው የሚለው። ምክንያቱም አመፀኞች ናቸው ማለት ነው። የእግዚአብሔርን እውነት ሰምቶ ሰው በእግዚአብሔር እውነት ላይ ካመፀ አመፀኛ ነው። እግዚአብሔር ከእንደዚህ አይነት አመፀኛ ሰዎች ይታደጋቸው። እግዚአብሔር ከእንደዚህ አይነት አመፀኛ ሰዎች ያስመልጣቸው። እግዚአብሔር ከእንደዚህ አይነት አመፀኛ በዚህ በአመፅ በክፋት ከረቀቁ ሰዎች እግዚአብሔር አምላክ በኢየሱስ ክርስቶስ ያስመልጣቸው፣ ያስመልጣል። እንደዛ ነው የሚናገር። ልባቸው ክፉ ካሰቡ ከአመፀኛ ሰዎች ጠብቀኝ ነው። ቀኑን ሁሉ ለሰልፍ ይከማቻሉ ይላል። በቃ ሐሳባቸው መከማቸት ነው። ሐሳባቸው ለክፋት መሰብሰብ ነው። ሐሳባቸው ለእንደዚህ አይነት ነገር መደራጀት ነው። እግዚአብሔር አምላክ በአመፀኝነት በክፋት በተንኮል ከተደራጁ ሰዎች ያስመልጣቸው። ከእንደዚህ አይነት አመፀኛ ሰዎች እግዚአብሔር ይታደጋቸው። በክፋት ከበለጸጉ ሰዎች፣ በክፋት ከሚደራጁ ሰዎች፣ በክፋት ከሚሰበሰቡ ሰዎች፣ ከእንደዚህ አይነት ከክፋት ስብሰባ ከአመፀኝነት ስብሰባ የሰማይ አምላክ እግዚአብሔር በኢየሱስ ክርስቶስ ይታደጋቸው፣ ያስመልጣቸው። ከእንደዚህ አይነት ሰው፣ ከእንደዚህ አይነት ክፉ ሰው፣ ከእንደዚህ አይነት መሰሪ ሰው በኢየሱስ ክርስቶስ ያስመልጣቸው፣ ይታደጋቸው። ከእንደዚህ አይነት ሰዎች ነው መጠንቀቅ ያለብን። ይሄ ከመረቁ ምርቁ ምርቅ የሆነ ውስጡ ምርቅ መረቅነት ሳይሆን ምርቅ የሚኮሰኩስ የሚጎዳ የሚወጋ ምቹ ያልሆነ ለናንተም ለእግዚአብሔር ምቹ ያልሆነ ከእንደዚህ አይነት ሰው እግዚአብሔር አምላክ በኢየሱስ ክርስቶስ የሚታደገን ወገኖች ያስመልጥ። እኔ በህይወቴ በጣም ብዙ ሰው አየሁ። እኔ ሰውን ሁሉ እወዳለሁ፣ በእውነት በጣም ሰውን ሁሉ እወዳለሁ። ለኔ ሁሉም ለኔ በቃ በጣም ምክንያቱም የእግዚአብሔር ሕዝብ ጠቅላላ እወዳለሁ። እግዚአብሔር የፈጠረውን ሕዝብ እወዳለሁ። እግዚአብሔር የሰራውን አካል እወዳለሁ። ክፉ ሰው አለ፣ ጠላት የሚጠቀምባቸው ጽድቅ አስመስሎ መልካም አስመስሎ እውነት አስመስሎ ውስጣቸው ከተሰወረ ከእንደዚህ አይነት በክፋት ከበለጸጉ ሰዎች እግዚአብሔር አምላክ በኢየሱስ ክርስቶስ የሚታደገን። ተመልከቱ፣ መዝሙረኛው ዳዊት እያለ ቀኑን ሁሉ ለሰልፍ ይከማቻሉ አለ። ተመልከቱ፣ ምላሳቸው እንደ እባብ ሳሉ ይላል። በጣም በምላሳቸው እንዴት መምታት እንዳለባቸው ያውቃሉ። ተመልከቱ፣ ከእርምጃቸው እግዚአብሔር ከሰጣቸው አደራ ሊያሰናክሏቸው እንዴት እንደሚመቷቸው። ይሄ ወሬ በሚባል ሐሜት፣ ክፋት፣ አመፀኝነት ያያችሁ የእግዚአብሔር ነገር የሌላቸው ሰዎች ናቸው። እነዚህ የእግዚአብሔር መልክ የሌላቸው ሰዎች፣ የሰይጣንን መልክ የያዙ አጋንንታዊ መልክ የያዙ ሰዎች ናቸው። እነዚህ ስጋዊያን ናቸው። ከእንደዚህ አይነት ሰዎች የሰማይ የምድር ዳርቻ ፈጣሪ የሆነው በኢየሱስ ክርስቶስ ስም እግዚአብሔር ይታደገ። ተመልከቱ፣ ምላሳቸውን እንደ እባብ ሳሉ ይላል።
ከከንፈራቸውም በታች የእፉኝትን መርዝ ነው ይላል። ተመልከቱ፣ ከከንፈራቸው በታች የእፉኝት መርዛቸውን በሰው ውስጥ እንዴት ማስቀመጥ እንዳለባቸው ያውቃሉ። መርዝ እግዚአብሔር ከመርዘኞች ይታደጋቸው። እግዚአብሔር ከእባቦች ይታደጋቸው። እግዚአብሔር ከተናዳፊዎች አያችሁ። ኢልኬ ሳኒ ኢልኬ ቃመ ኬሰን ኬሰት ካውዳ ፈረ በርባዳን ኬስ መቃ ኢየሱስ ክርስቶስ ዋቀዩስና ዋቀዩን አውልጁ ኢልኬ ደግሞ ይሄ ኢልኬ ይለዋል። ይሄ በኦሮምኛ ኢልኬ ይሄ የመርዙን ይሄ እፉኝቱን ይሄ መርዙን ኢልኬ ይለዋል። እግዚአብሔር ከእንደዚህ አይነት ነገር ይታደጋቸው። ተመልከቱ፣ ከከንፈራቸው በታች የእፉኝት መርዝ አለ ይላል። ከከንፈራቸው በታች የእፉኝት መርዝ እንዴት አድርገው ሰው ውስጥ ጠቅ አድርጎ እንዴት እንደሚያስቀጣ ይሄ ቫይረስ ይሄ ውስጣቸው ያለ ይሄ የእባቡ ቫይረስ ሰው ውስጥ አያችሁ ለማስተጋባት እንደነሱ እንዲሆኑ እንደራሳቸው ልክ እንደ ሐሳባቸው እንዲሆኑ ጤናማ ሰውን ቅን የሆነውን ሰው እንደዚህ እንደራሳቸው ሊያደርጉ ይፈልጋሉ። ጠምዝዘው እዛ ነገር ውስጥ ለማስገባት በከንፈራቸው ስር ምን አለ? የእባብ መርዝ አለ፣ እፉኝት አለ። ተናዳፊ በኢየሱስ ስም የተመጣዩ በክርስቶስ ሞትና ትንሣኤ የቀለጠ እንዲሆን አዝዣለሁ። በኢየሱስ ስም ይቀጥ። በጌታ በኢየሱስ ክርስቶስ ስም የተናደ ይሁን። በኢየሱስ ስም የፈረሰ ይሁን። ከእንደዚህ አይነት መርዘኞች እግዚአብሔር አምላክ ይናጠቃቸው። ልክ ጳውሎስ እፉኝቱን እንደነቀለና እሳት ውስጥ እንደወረወረ ዛሬ በጌታ በኢየሱስ ስም በእሳት የተቃጠሉ ይሆኑ። እንደዚህ እፉኝት መርዙን አጋንንታዊ ሐሳብና አጀንዳ በኢየሱስ ስም አቃጥላለሁ። በሰው ውስጥ ያለውን እንደዚህ አይነት በሰው ውስጥ ያለውን ክፋት በኢየሱስ ክርስቶስ ስም እመታለሁ። የተመታ ይሁን፣ የፈረሰ ይሁን በኢየሱስ ስም፣ የቀለጠ ይሁን በኢየሱስ ስም።